ለመኖር እድል አግኝቼ 84 ዓመት ቀላል ጊዜ አይደለም። ህዝብን ወደፊት የሚያደርገው ትምህርት ነውና ህይወቱን በሙሉ ለዛ ላደረገው ሁሉ አስተዋጽኦ በጣም በኢትዮጵያ ህዝብ የመንጌ ያልተጠበቀ ሽልማትና የጠቅላዩ ግንቦት ሃያን መሰረዝ በ34ኛ የግንቦት ሃያ ዜማ መንግስቱ ኃይለማርያም ሽልማት ተበርክቶላቸዋል። የ84 ዓመቱ የቀድሞ የኢትዮጵያ ፕሬዝዳንት ሽልማታቸውን ሲቀበሉ መልእክት አስተላልፈዋል። ግንቦት ሃያ ከጠቅላይ ሚኒስትር ጽሕፈት ቤት በተዘጋጀ አዋጅ አማካኝነት ቀኑ ከበዓልነት ተሰርዟል፣ ተከብሮም ታስቦም እንዲውል አልተደረገም። በሌላ በኩል የአሜሪካ መንግስት ውድ ኢትዮጵያን እንኳን ለግንቦት ሃያ ቀን አደረሳችሁ፣ በዓሉ መልካም በዓል ይሁንላችሁ ሲል ተደምጧል። የአሜሪካ መንግስት እንኳን አደረሳችሁ ያለለት ግንቦት ሃያ የ4 ኪሎ መንግስት ባያከብረውም በመቀሌ በህወሓት በደማቁ እየተከበረ ይገኛል። የዛሬው መሰናዷችን በግንቦት ሃያ ዋዜማ ሽልማት ስለተበረከተላቸው መንግስቱ ኃይለማርያምና ስለ ግንቦት ሃያ የተሰማውን መረጃ እናካፍላችኋለን። አብራችሁን ቆዩ። የቀድሞው የኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም ኢትዮጵያን ሶሳይቲ ፓርትነርሺፕ በተባለ ድርጅት የእውቅና ሽልማት ማግኘታቸው ታውቋል። ጓድ ፕሬዝዳንት መንግስቱ ኃይለማርያም ከኢትዮጵያ ሶሳይቲ ፓርትነርሺፕ አድቮኬሲ የእውቅና ሰርቲፊኬት ቤታቸው ድረስ ሄጄ ሰጥቻቸዋለሁ። በመሰረተ ትምህርት ዘመቻ ወቅት ባደረጉት አስተዋጽኦና ኮሎኔል መንግስቱ ሽልማቱን ያገኙት በስልጣን ዘመናቸው የመሰረተ ትምህርት ዘመቻን ተግባራዊ ለማድረግ ላበረከቱት አስተዋጽኦ በሚል እንደሆነም ጋዜጠኛ ገነት አየለ ተናግራለች። ጋዜጠኛዋ ሽልማቱን ሐራሬ ዚምባብዌ በሚገኝ መኖሪያ ቤታቸው ተገኝታ እንዳስረከበቻቸውም ተናግራለች። በዚህ ዓመት ለህትመት በበቃው የይታገሱ ጌትነት መጽሐፍ ላይ ወደ ኢትዮጵያ መመለስ እንደማይፈልጉ የተናገሩት የቀድሞ ፕሬዝዳንት ሽልማቱን በተመለከተ ንግግር አድርገዋል። በዚህ ጊዜ ባደረጉት ንግግራቸው መሐይምነትን ከሀገራችን ለማጥፋት የተደረገ ጥረት እሳቸው ወደ ስልጣን ከመምጣታቸው በፊት ማለትም በንጉሱ ዘመን የፊደል ሰራዊት በሚል ለጎልማሶች ትምህርት ይሰጥ እንደነበር አስታውሰው የመሰረተ ትምህርት ዘመቻ በተጀመረ ጊዜ በመላው ሀገሪቱ በርካታ ሰዎች ተሰማርተው በሰሩት ስራ መልቂ ውጤት የተገኘበት መሆኑን ገልጸዋል። ሽልማቱ የኔ ብቻ ሳይሆን በወቅቱ የነበሩ አብዮታውያን ጓዶች፣ ተማሪዎች፣ አስተማሪዎች፣ በጎ ፈቃደኞችና መላው ህብረተሰብ በንቃት ስለተሳተፈበት የነሱም ነውና ክብርና ምስጋናውን እነሱ ይውሰዱ ሲሉ ተደምጠዋል። አያይዘውም በዚያን ጊዜ ይህን መሐይምነትን ለማጥፋት የተሰራውን መልካም ስራ አስታውሰው እውቅና ለሰጡት ሁሉ ከፍ ያለ ምስጋናን አቀርባለሁ ሲሉ ተደምጠዋል። በዚሁ ስነ ስርዓት ላይ የተገኙት ልጃቸው ዶክተር ትዕግስት መንግስቱም ለትምህርት ያለ ጥማትና ፍላጎት ያኔ ገና በወጣትነት የተገለጠው የመጀመሪያው ልጅህን ትምህርት ብለህ ስትሰይማት ነው መማር አሁንም መማር የሚለው መፈክር የሁላችንም ትዝታ ነው። ትምህርት ለሁሉም እንዲዳረስ ያደረግከውን ጥረት በዚያ ተጠቃሚ የነበሩ ብቻ ሳይሆኑ ከመላ የኢትዮጵያ ህዝብ ጋር እኛም ቤተሰቦች እናደንቃለን ስትል ተደምጣለች። መንግስቱ ኃይለማርያም መሰረተ ትምህርት በሚለው ዘመቻቸው በዓለም አቀፍ ሳይቀር ሽልማት አግኝተውበታል። መንግስቱ ኃይለማርያም በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ ሳይቀር ሽልማት እንደወሰዱ ይገለጻል። አሁን ደግሞ ቀድሞ አስተማሯቸውና ያሳደጓቸው ልጆቻቸው ለትምህርት ላደረጉት አስተዋጽኦ እየሸለሟቸው ይገኛል። መሰረተ ትምህርት የተጀመረው በደርግ ወይም በቀዳማዊ ኃይለ ሥላሴ ጊዜ የሚለው ብዙዎችን ሲያከራክር የቆየ ነው። ስለ መሰረተ ትምህርት ሲነሳ ብዙውን ጊዜ ደርግ የጀመረ የሚመስለን ሰዎች አንጠፋም። ሆኖም ግን ራሳቸው መንግስቱ ከሳቸው በፊት መሰረተ ትምህርት እንደተጀመረ ምስክር ሆነው ተናግረዋል። መሰረተ ትምህርት ደርግ የተጀመረውን አጠናክሮታል ተብሎ ብዙ ጊዜ ይወደሳል። መንግስቱ ኃይለማርያም በርስ በርስ ጦርነት ቢወቀሱም በትምህርት መስፋፋት ላይ ባደረጉት አስተዋጽኦ ግን ብዙዎች ያደንቋቸዋል። ማንበብና መጻፍ የማይችል ትውልድ እንዳይፈጠር መንግስቱ ኃይለማርያም ትልቅ አስተዋጽኦ አበርክተዋል። መሰረተ ትምህርት በሀገራችን እንዲጀመር የመሰረተ ድንጋይ የተጣለው ከደርግ መንግስት በፊት ሲሆን የተጀመረውም በቀዳማዊ ኃይለ ሥላሴ ዘመን የካቲት 1 1948 ነበር። በንጉሱ ዘመን የመሰረተ ትምህርት ጉዳይ የሚያጠና ኮሚቴ ተዋቅሮ እንደነበር ታሪክ ያስረዳናል። ቆየት ባሉ ጋዜጦችና መጽሔቶች ላይ እንደተመላከተው ስለ መሰረተ ትምህርት አመሰራረትና ስለ ስራ ድርጅት ያጠና ኮሚቴ የተጨመቀ ሐሳብ በዚያን ጊዜ ፍርድ ሚኒስትር ለነበሩት ለብላታ መርሴ ሐዘን እንዲመለከቱት አቅርበዋል። ለምክትል ሚኒስትሩ ተፍታቶ የቀረበላቸው ሐሳብ 6 ነጥቦች ላይ የሚያተኩር ሲሆን የመጀመሪያው መሰረተ ትምህርት ዕድሜያቸው ከ18 እስከ 50 ለሚሆኑ ማንበብና መጻፍ ለማይችሉ የሚሰጥ ፕሮግራም መሆኑን እንደሚገባ ያትታል።
ከመደበኛ የማስተማር ስራቸው ጎን ለጎን በትርፍ ሰዓታቸው መሰረተ ትምህርት ለሚያስተምሩ መምህራን ጉርሻና ሽልማት መስጠት እንደሚገባውም ሐሳቡ ላይ ተነስቷል። ስራውንም ለመቆጣጠር በ1948 26 ኢንስፔክተሮች እንዲጠሩ ተወስኗል። በዚያን ወቅት በቀን ሙያተኛና በቤት ሰራተኝነት ቀን ሰርቶ በዚህ ፕሮግራም መካተት ለሚፈልጉ ዕድሜያቸው ከ7 እስከ 18 ዓመት ከሆናቸው በአዋጁ መሰረት በፕሮግራሙ ውስጥ መካተት ይችሉ ነበር። በየካቲት 1948 በወጣው ግምት መሰረት እያንዳንዱ ጠቅላይ ግዛት 10,000 ተማሪዎችን ተቀብሎ ማስተማር ቢችል የሚል ሐሳብ ቀርቧል። በሐሳቡ መሰረት በአጠቃላይ በሀገሪቱ ውስጥ 140,000 ተማሪዎች የመሰረተ ትምህርት ቤት ገብተው በዚህ መርሃ ግብር ሊታቀፉ ይችላሉ የሚል ሐሳብም ቀርቧል። በወቅቱ ለመሰረተ ትምህርት መማሪያነት የተመረጠው መጽሐፍ ታሪክና ምሳሌ የተባለው እንደነበር በተገኘው ስዕል ላይ ተመላክቷል። ይኸው ታሪክና ምሳሌ መጽሐፍ የተጻፈውም በታዋቂው ደራሲና ባለቅኔ ከበደ ሚካኤል የተደረሰ ነው። መጽሐፉ ለኮሌጆች ጭምር የአማርኛ ትምህርት ማስተማሪያነት ግብዓት ሆኖ እንደነበር እናስታውሳለን። በንጉሱ ዘመን ይህን የመሰረተ ትምህርት ጉዳይ በኃላፊነት የያዘው የትምህርትና የሥነ ጥበብ ሚኒስቴር ይሁን እንጂ በአገሪቱ የሚገኙ የጠቅላይ ገዢዎች የማገዝ በተለይ ትምህርት ቤት እንዳይጠብ በማድረግ በኩል አደራ ተጥሎባቸው ነበር። በነገራችን ላይ ኢትዮጵያ በዘመናዊ መንግስት ስሪቷ የጎልማሶች ትምህርትን ለማስፋፋት በቀዳማዊ ኃይለ ሥላሴ ዘመን የፊደል ሰራዊት በሚል በደርግ ዘመን ደግሞ የመሰረተ ትምህርት ዘመቻ በሚል ሁለት አበይት ጎልማሶችን የማስተማር ዘመቻ አድርጋለች። ደርግ የሚታወቀው የንጉሱ ስርዓት በማጣጣልና በማራከስ ሲሆን ነገር ግን ከንጉሱ ስርዓት ከወሰዳቸው መልካም ተግባራት መካከል ይህን መሰረተ ትምህርት የሚለው ዘመቻ ነው። በሰዓቱ ኢትዮጵያ በመሰረተ ትምህርት ማይምነትን በማጥፋት ዘመቻ ከአፍሪካ ብቻ ሳይሆን ከመካከለኛው ምስራቅ ሀገራትም በተሻለ መልክ በመስራት የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ ኢትዮጵያን ተሸላሚ እንድትሆን ማድረጉ ይታወቃል። በወቅቱ በርካቶች ለማንበብና ለመጻፍ ከመቻላቸውም በላይ በመደበኛ ትምህርት ራሳቸውን አሻሽለው ለከፍተኛ ትምህርት ደረጃ ይበቁ ነበሩ ሲል አንድ ግለሰብ ስለ መሰረተ ትምህርት ሐሳቡን አስፍሯል። መንግስቱ ኃይለማርያም በግንቦት 20 ዋዜማ ላይ ሽልማት ሲበረከትላቸው ህወሓት ግንቦት 20 እንደሚያከብር በመግለጫው አሳውቋል። ደርግ ከስልጣን ከተወገደ በዚህ ዓመት 34ኛ ዓመቱን አስቆጥሯል። ለወትሮ ግንቦት 20 መስሪያ ቤቶች ዝግ የሚሆኑበት፣ መድፍ በጠዋት የሚተኮስበት ዕለት ነበር። ዘንድሮ ግን የ4 ኪሎ መንግስት ለግንቦት 20 መድፍ አልተኩስም፣ ሀገራዊ ክብረ በዓል እንዲሆን አልፈልግም ሲል ተደምጧል። ከሀገራዊ በዓልነትም ሰርዞታል የተባለው የደርግ መንግስት ወድቆ ኢህአዴግ ስልጣኑ የተቆጣጠረበት ግንቦት 20 በተለይ የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን ከመምጣቱ በፊት ለ10 ዓመታት በድምቀት ሲከበር ቆይቷል። ቀኑ ሲከበርም ስራና ትምህርት ዝግ ሆኖ ነበር። ባለፉት ጥቂት ዓመታት ውስጥ ግን የበዓሉ አከባበር የቀዘቀዘ ሲሆን በመንግስት ደረጃ በዓሉ በድምቀት መከበር ቢቀር እንኳን አገልግሎት ሰጪ ተቋማት ግንቦት 20 ላይ ዝግ በመሆን ቀጥለዋል። ዘንድሮ ግን በጭራሽ እንደማይከበር በይፋ ተገልጿል። ይህም የጠቅላይ ሚኒስትር አብይ አህመድ ውሳኔ እንደሆነም ለማወቅ ተችሏል። በጠቅላይ ሚኒስትር ጽሕፈት ቤትና በፍትህ ሚኒስቴር ውሳኔ መሰረት የተዘጋጀው አዋጅ እንደሚያተው የብሔር ብሔረሰቦች በዓል እንዲከበር አጽንኦት ሰጥቷል። በሌላ በኩል ግንቦት 20 እንዳይከበር ያዛል። ከጠቅላይ ሚኒስትሩ ቢሮ በወጣው አዋጅ ላይ እንደተመላከተው የህዝብ በዓላት ተከብረው የሚውሉ ብሔራዊ በዓላት፣ ታስበው የሚውሉ ብሔራዊ በዓላትና ሃይማኖታዊ በዓላት ሲል ይከፋፈላቸዋል። ተከብረው የሚውሉ ብሔራዊ በዓላት መደበኛ ሥራ ዝግ የሚሆኑባቸው ቀናት እንደሆነም በረቂቁ ላይ ሰፍሯል። በዚሁ ዝርዝር ውስጥ የሚገኙ በዓላት የዘመን መለወጫ ማለትም እንቁጣጣሽ፣ የአድዋ ድል፣ የሰራተኞች ወይም የላብ አደሮች ቀን እንዲሁም የአርበኞች የድል ቀን ናቸው። ሥራ ሳይዘጋ በተለያዩ ስነ ስርዓቶች ታስበው የሚሉ ብሔራዊ በዓላት ሁለት ሲሆኑ የካቲት 12 ቀን የሚከበረው የሰማዕታት ቀን፣ ህዳር 29 ቀን የሚከበረው የብሔር ብሔረሰቦች ቀን ነው። የብሔር ብሔረሰቦች ቀን ከ1998 ዓ.ም ጀምሮ ላለፉት 18 ዓመታት ሲከበር የቆየ ቢሆንም በሥራ ላይ ባለው የህዝብ በዓላትና የረፍት ቀናት አዋጅ ላይ የተደነገገ አልነበረም። አሁን ግን ጠቅላይ ሚኒስትር አብይ አህመድ የብሔር ብሔረሰቦችን ቀን በሚገባ በሕግ ተደንግጎ ሊከበር ይገባዋል ሲሉ ተደምጠዋል። በሌላ በኩል ከ1984 ዓ.ም ጀምሮ ሲከበር የቆየውን ግንቦት 20 አሁን በሥራ ላይ ባለው የህዝብ በዓላትና የረፍት ቀናት አዋጅ ላይ በህዝብ በዓልነት አልተደነገገም። የኢህአዴግ መንግስት በዓሉን ማክበር ከጀመረ 4 ዓመታት በኋላም በ1988 ዓ.ም ይህን አዋጅ ሲያሻሽል ግንቦት 20ን በህዝብ በዓላት ዝርዝር ውስጥ አላካተተውም። ሆኖም ግን ህጋዊ ቦታ ሳይሰጠው በአደባባይ ሲከበር ቆይቷል። የአሁኑ መንግስትም ተመሳሳይ የሆነ ስራን እየሰራ ያለ ይመስላል። ኢህአዴግ ግንቦት 20ን በህዝብ በዓላት ውስጥ ሳያካትት እንደሚያከብረው ሁሉ ብልጽግና መጋቢት 4ን ምንም አይነት ህጋዊ ማዕቀፍ ሳይሰጠውና ህዝባዊ በዓል አድርጎ ሳያውጅ በመገናኛ ብዙሃን በኩል መጋቢት 4 ትልቅ ድል እንደሆነ አድርጎ በስፋት ይዘገባል። ህዝብም አደባባይ ወጥቶ እንዲያከብረው ግፊት ሲያደርግ እንመለከታለን። ነገሩ ኢህአዴግ የሰራውን ብልጽግና ድጋሚ እየሰራ ያለ ይመስላል። ለመሆኑ መጋቢት 4 ልክ እንደ ግንቦት 20 መከበር አለበት ብላችሁ ታስባላችሁ? ሐሳብ አስተያየታችሁን አስቀምጡልን። ግንቦት 20ን ህወሓት በብቸኝነት እያከበረ ይገኛል።
በመቀሌ ከተማ በአሁኑ ሰዓት ግንቦት 20 በደማቁ እየተከበረ ሲሆን ስለ ግንቦት 20 ህወሓት ባወጣው መግለጫ ህጋዊ፣ ታሪካዊና ሞራላዊ ግዴታዬን ለመወጣት ቃል እገባለሁ ሲል ጥብቅ መልእክቱን አስተላልፏል። በምርጫ ቦርድ ተሰርዟል የተባለው ህወሓት ግንቦት 20ን በተመለከተ ሰፋ ያለ መግለጫ ያወጣ ሲሆን በመግለጫው የኢትዮጵያ መንግስት የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ ለመተግበር ምንም አይነት ፈቃደኝነት አይታይበትም ሲል የአራት ኪሎ መንግስት ወቅሷል። ህወሓት በመግለጫው አክሎም የፕሪቶሪያ ስምምነት ሙሉ በሙሉ ባለመከበሩ የተወረሩ መሬቶቻችን በጠላቶቻችን እጅ ይገኛሉ፣ የተፈናቀሉ ዜጎቻችን ለዓመታት መጠለያ ውስጥ ሆነው በረሃብና በበሽታ እየተሰቃዩ ናቸው፣ ህዝባችን ለተፈጸመበት ጄኖሳይድ ጥቃት ፍትህ አላገኘም። ይህ ሁሉ ሆኖ ግን የፓርቲያችንና የጊዜ አስተዳደራችንን የህዝባችን የትግል ስትራቴጂ አሁንም ሰላም ነው በማለት አስረድቷል። ህወሓት ሲቀጥል እነዚህ ችግሮች በሰላማዊና በፕሪቶሪያ ስምምነት መሰረት እንዲፈቱ በእኛ በኩል የሚጠበቀውን እያደረግን ነው። የኢትዮጵያ መንግስት ግን ሆን ብሎ የፕሪቶሪያን ስምምነት ያዘገየው ሲሆን አሁን ደግሞ ስምምነቱ እንዲመጣስ ምልክት እየታየበት ይገኛል። በመሆኑም ወደ ስምምነቱ እንዲመለስ ጥሪ እናቀርባለን ሲል ተደምጧል። ዓለም አቀፍ አደራዳሪዎች መንግስትና ተቋማት የፕሪቶሪያ ስምምነት ተግባራዊ እንዲሆንና የትግራይ ህዝብ ስቃይ እንዲቆም ታሪካዊ ኃላፊነታቸውን እንዲወጡ አሳስቧል። ፓርቲው ለትግራይ ህዝብ ባስተላለፈው መልእክት ደግሞ አሁን በአስቸጋሪ የትግል ምዕራፍ ውስጥ እንደሚገኝ ገልጿል። ጨምሮም የድላችን ምንጭ የሆነው አንድነታችን ለማደፍረስ ከሚጥሩ ተጠንቀቁ ሲል ተደምጧል። ህወሓት የግል ስኬት ታሪክ እንዳለው ጠቅሶም የዚህ ሁሉ ድል ምልክት በሆነው ግንቦት 20 ህጋዊ፣ ታሪካዊና ሞራላዊ ግዴታን በመወጣት ወደፊት እንደሚጓዝ ቃል ገብቷል ሲል ህወሓት በመግለጫው በትላንትናው ዕለት ገልጿል። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ የግንቦት 20 34ኛ የምስረት በዓል ምክንያት በማድረግ የእንኳን ደስ አላችሁ መልእክታቸውን አስተላልፈዋል። አሜሪካ በጋራ ጉዳዮች ላይ አብሮ ለመስራት ዝግጁ መሆኗንም ጨምረው ገልጸዋል። ዩናይትድ ስቴትስ ንግድና ኢንቨስትመንትን ለኢኮኖሚ እድገት ለማስተዋወቅና ሰላምን በውይይት ለማራመድ በጋራ ጥረት ለማድረግ መዘጋጀቷን ገልጿል። ሩቢዮ ለኢትዮጵያና ለመላው ህዝቦቿ የብሔራዊ ቀኑን ማለትም ግንቦት 20 ምክንያት በማድረግ መልካም ምኞቱን አስተላልፏል። አበቃን። ሰናይ ጊዜን ተመኘን።